ኖ ኖ አይ አቧሚራን ከማል ነው ብለኛል። ከማልን አሁን መደወል ይቻላል። አሁን ችግሩ ምንድነው? አሁን አሳየኝ፣ እንትኑን አሳየኝ፣ ፊርማውን አሳየን፣ አሳየን። አቡ አሚራ አይ አይቻልም። እሱ ይኸው ኡስታዝ ወሂድ እኔ እንዴት መሰላችሁ እዚህ ላይቭ ላይ ነው የላከልኝ። አሁን የላከልኝ ባይዘው መረጃ አለሁ ብለህ ጠይቄው እኔ የላከልኝና ስጠይቀው ግን ለማንም ላትልክ ለማንም ቪዲዮ ላታሳይ ብሎ ቃል አስገብቶኛል አለ። በመካከላችሁ ነው የተቀበልኩት። ያው እኔ ለማረጋገጥ ጠየውትኝ። ወሊድ ነው ያላችሁት አሁን እንትን ያላችሁ ሰው እሱ አይደለም የጻፈው፣ ከማል አይደለም የጻፈው። ይሄንን የሰጠው ከማል ጻፊ እሱ ነው። ካልሆነ ግን ያው ፎርጅን ነው ማለት ነው። እንትኑ ለኡስታዝ ወሂድ ራሱ ልክለታለሁ። ኡስታዝ ወሂድን እኔ አምነዋለሁ። ለኡስታዝ ወሂድ ስልክህን ላክልኝ፣ እኔ ልክልሃለሁ። ግን አንተ ራስህ ልሰጥ። ስለዚህ ምን እናደርጋለን መሰለህ? ሰው እንዳይባይ አፈልግም። አደባባይ ላይ እንትን ማለት እንዳይባይ አፈልግም። የፈረመው ማን ይላል? የፈረመው ከማል ሐሩን ሰዒድ ነው። ጀነራል ዋና ስራ አስኪያጅ ይላል እኮ ነው እሱ ነው። ከማል ነው እንትና የፕሬዚዳንቱ እንትን አለ፣ ፊርማ አለ። አዎ የፕሬዚዳንቱ ፊርማ አለ። የፕሬዚዳንቱ ዋናው ሀጂ ሙፍቲ ማህተባቸው የሳቸው አለ። የማህተሙ ያለው ሼክ አልመርዲ አብዱላሂ አሸዊ በቃ የሳቸው አለ ወይ? የሳቸው አለ። የተቋማትና ማህበር አስተዳደር ዘርፍ ተጠሪ ይላል። ኦኬ ችግር የለውም። ስለዚህ ምንድነው እንዲታይ ያልፈለገበት ምክንያት አለው? እኔ አላውቅም ምክንያቱ። ኡስታዝ ወሂድ ምክንያቱ ምን መሰለ? ፌክ አካውንቶች እየከፈቱ በእኛ ድርጅት ስም በጣም እህቶች ወንድሞች እየተበሉ ስለሆነ በእኛ ስም እንዲሸቀል ስማችን እንዲጠፋ ስላልፈለግኩ ነው። ሌላ ምንም ታሪክ የለውም። እዚህ ጋር ግልጽና ግልጽ ነው። በሚዲያ ነው የወጣ ነው። ኦኬ እኔ ጨርሻለሁ። በቃ ማለት ከዚህ በላይ ሜዳ አልችልም። ሰላም አለይኩም ኡስታዝ ወሂድ፣ ስላገኘሁት በጣም ደስ ብሎኛል። በማከልን ጣልቃ ገባው። ወአለይኩም ሰላም። በጣም የምወዶት ሰው ነኝ። እኔም ብዙ ጊዜ አዩታለሁ፣ በጣም አከብሮታለሁ። ይሄ ነገር ያው መረጃ ምናምን እንዲያቀርብ ከጠየቁት መካከል አንዱ እኔ ነኝ። ያቀረበውን መረጃ ሲነበብ ራሱ ብዙ አላሳመነኝም። እውነት ቢሆኑ እንኳን አንድ ነገር መናገር እፈልጋለሁ። እንደ አንድ ሙስሊም ማለት ነው፣ እንደ አንድ ሙስሊም ይሄ ነገር መጅሊሱ እውነት እውቅና ሰጥቶ ከሆነ መጅሊሱ እንደ ጉድ ይረገጣል፣ እንደ ጉድ ይረገጣል። ቢኮዝ እኛ እህቶች አሉን፣ እህቶቻችን አደባባይ ላይ እንደዚህ ሲረክሱ ማየት አንፈልግም። የተከበረች ፍጡር ስትረክስ ማየት አንፈልግም። ሀሳቤን ልጨርስ እና ወንድማችን መጀመሪያ የኸይር ስራ ፍቃድ ነው አለ። ሲያብራራ ግን የንግድ ፍቃዳችን አለ። ቅድም እንደውም ለማስተካከል እየሞከርኩ ነበረ። እንደዚህ አይነት ነገር እንዲህ በአደባባይ ሲወጣ የሌሎችን መጫወቻ አንገት መድፊያ እያደረገን ስለሆነ ከቻለ ወንድማችን የእንጀራ ዘርፉ ካላደረገው ያቁሞ፣ የእንጀራ ዘርፉ ካደረገው ግን መጨረሻ ላይ ተነጋግረን የሚሰራው ስራ ስተት ነው ብለን ካመን ሁላችንም ኡስታዝ ወሂድም አሉ፣ ሌሎች ወንድሞችም አሉ፣ ትልቅ ኡስታዞችም ታች ላይ እያየዋቸው ነው። እነሱንም አስገብተን ጥፋተኝነት ከተገኘበት ቅርታ ብሎ እሱም ስራው እንዲያስተካክል ከእንግዲህ በኋላ እንደማይገኝ እንትን እንላለን። አንድ ነገር ግልጽ ለማድረግ ያክል ግን ከመጅልስ ፈቃድ አለ። መጅልስ ፈቃድ የሚሰጠው የመተዳደሪያና መመስረቻ ደንብ ኑሮት ነው። እኔ እንዳነበብኩላችሁ ነው። እዛ ካነበብኩላችሁ ወረቀት ላይ ግን ትዳር ማገናኘት የሚል አንድም አላየሁም። ሆነስትሊ ያው ነገ ጧት እጅም እግርም ታስሮ መሄድ አይቀርምና ሐቁን ተናግረን ያው የሴት ልጅም አባት ነኝ፣ እውነቱን ተናግረን ነው እንትን የምንለው። ይሄ ነገር ትክክል ከሆነ ሸሪዓው የሚፈቅደው ከሆነ ሁላችንም ምን ችግር አለው? እኔ ሐላልሁም ተውት፣ ገንዘብ አያገኝበትም፣ ገንዘብ ያገኝበታል፣ አህል ኸይሮች በሚሰጡን ገንዘብ ነው ምናምን የሚለው እሱን ተውትና ገንዘብ አገኝበታለሁ፣ በቃ 50 ሺህ ብር ትከፍላለህ፣ 50 ሺህ ብር ትከፍሉኛላችሁ፣ በቃ እኔ ትዳር አገናኛለሁ ቢል ህግ ሸሪዓ ጋር የማይጣረስ ነገር ከሆነ መብቱ ነው ገንዘብ የሚያገኝበት። ሸሪዓ ጋር የሚያጣረስ ከሆነ በዑለሞች ተፈትኖ ተጠይቆ ፈትዋዊ ጥያቄ ተጠይቆበት መሻይኾች ይህን ነገር ይፈቅዱታል አይፈቅዱትም ወይ የሚለውን እኔ እንዳልኳችሁ ሳውዲ አረቢያ የምኖርበት ጊዜ አንድ ትልቅ ሰው መጥቶ ፈጅርን ሰግጄ ስወጣ ያዘኝና እንዴት ነህ ሰላም ነው ምናምን እዚህ መስጂድ ብዙ ጊዜ ያለው ምናምን አለኝ። አዎ ወላሂ እንደው ከላይ የሚባለውን ሰው ታውቀዋለህ ወይ? እንደው ወላሂ የውስጡን አላቅም እንጂ
እንደው ዛሂረን ግን ጥሩ ሰው ይመስላል። ሶላቱን ይሰግዳል ወይ? አዎ በሚገባ ይሰግዳል። እንደውም አወለ ሶፍ ላይ ነው ሁሌ ቀድሞ ነው የምናገኘው። ግን በሰላም ነው ምናምን ስለው አይ ለልጄ ተቀድሞላት ነበር፣ ለልጄ ትዳር ፈልጎ ልጄን እንትን ብሏት ነበር አጭቷት ነበርና ለመቀበል ያው ኦልሞስት 15 ቀን ወስደው እያጣሩ ነው ስለሱ። በዛ ልክ እንደሚኬድ አውቃለሁ። በዚህ ልክ ደግሞ ቀለል ባለው መልኩ ትዳር ያጡትና ወንድሞችን ማገናኘት ከተቻለ ሸሪዓዊ መስፈርቱ ተሟልቶለት ህጋዊ አካሄዱ ተገንዝቦ ሰው አውቆት ወደ እንደዚህ በውስጥ መስመር አውሪ በውስጥ መስመር አውራ የሚባለው ለዝሙትና ለተለያዩ ነገሮች አጋላጭ ባልሆነ መልኩ ትዳር የሚገናኝበት ኦፖርቹኒቲም ካለ ይህ ሸሪዓዊ መንገዱን ተይዞ ጥሩ ነው፣ ይበረታታል። ከሸሪዓዊ አንጻር ግን እንዴት ይታያል? ከባህል አንጻር እንዴት ይታያል? ከአስተዳደጋችን አንጻር እንዴት ይታያል? የሚያመጣው ሳይድ ኢፌክትስ ምንድን ነው? እህት ወንድሞቻችንን የሚያጋፍጠው ነገር ገንዘብ አለኝ ንብረት አለኝ እያለ የሚሰክሰው ብዙ ነው። ታውቃላችሁ፣ በአሁኑ ሰዓት የሰው መኪና ተደግፎ ፎቶ የሚነሳ ብዙ ባለበት አህዋል ላይ እንዴት ነው ሰው የሚታመነው? ለምሳሌ አሁን እኛ በውስጥ መስመር አውሩ የሚለውን ወንድሞችና ውሳዞቻችን ከገጸጹም በኋላ እዚሁ ቢሮ አምጥተን አገናኝተን በስነ ስርዓት ትክክለኛ መረጃ ሰብስበን ነው። ያም ደግሞ የራሳችን የደህንነት ሰዎች አሉ ማለት የደህንነት ስላችሁ ከፖለቲካ ግልዳት ወስዱት የራሳችን ይህን ነገሮችን የሚያጣሩ ሰዎች አሉ። ካጣራም በኋላ ነው ለትዳር የምናጋልጠው የሚለውን ነገር አንስቷል። እንደዛ ሲሆን ደግሞ ለምሳሌ አውስትራሊያ ያለች እህትና ኬንያ ያለ ወንድም ሁለቱ መስፈርታቸው ቢገናኝ እሷ የምትፈልገውና እሱ የሚፈልገው ቢገናኝ እንዴት ይሄንን የነሱን መረጃ እንዴት ልትወስዱ ትችላላችሁ? መቼም በአህለል ኸይር የሚገኘው ብር አውስትራሊያ ድረስ ሄዶ የሚያጣራ ኬንያ ድረስ ሄዶ የሚያጣራ ፋይናንሻል አቅም ይኖራቸዋል ብዬ አላስብም። ቤተሰቦቻቸው መጥተው ምናምን ነውና እዚህ ነገር ላይ ብናወራበት ሞር ይችላል። ስለ መጅልሱ ጉዳይ ላይ እንዳልኳችሁ ነው። ፈቃድ ሰጥተውታል። ግን የትዳር የሚል አንድም አላገኘውም። ትዳርና ትዳር ነክ ነገሮች ላይ አሉ። ያገባ የሚል ግን የለም። እኔ እንዳውም መጅልስ ጋር ደውዬ ነበር። አሁን ጉዳዩ መጅልስ ምን አገባው? የኢትዮጵያ እስልምና ጉዳዮች ምክር ቤት በዚህ ጉዳይ ላይ አይመለከተውም። ኢስላማዊ ነክ በሆኑ ጉዳዮች ላይ ነው እንጂ የሸሪያ ፍርድ ቤት ነው ይሄንን ጉዳይ የሚይዘው፣ የማፋታትም የማጋባትም ጉዳዩን የሚይዘው። እኔ እስከማውቀው ድረስ በትዳርና አንድ ነገር ልናገር ውክልና እንኳን ቢሰጥ ይሄው ተዳደሪያ ደንቡ ላይ ግን እስኪ ጎሄድ ቀጥሉ። አይ ቆይ ያልኳት አዲስ ዓለምን ነው። ሀሳብህን ጨርስና ከዛ ትገባለች እሷ። ጨርስ ሀሳብህን አቡ አሚራ። እና በሸሪዓዊ ጉዳይ ላይ ሐላል ሆም ተዳደሪያ ደንብ የሚለውን በድጋሚ ማንበብም ይችላሉ። ያው አማርኛ ላይ እንደምንቀጠቀጥ ባስፎግርም የድርጅቱ ዓላማዎች የሚከተሉት ናቸው ይላል። ምናልባት ቅድም ዘልየው ከሆነ የድርጅቱ ዓላማ የሚከተሉት ናቸው። አንደኛ፣ ትዳር ለመመስረት የሚፈልጉ የእስልምና እምነት ተከታዮች ሃይማኖቱ የሚፈቅደውን የትዳር ትምህርት በዘርፉ እውቀት ባላቸው የትምህርትና ግንዛቤ በዚህ ዙሪያ መስራት ይላል። ትዳር የሚፈልጉ ሃይማኖቱ የሚፈቅደውን የትዳር ትምህርት በዘርፉ ስለ ኢስላሚክ የትዳር ህይወት ምናምን ነገር ያው ወደ ገደለው ስለመገባላችሁ በኢስላሚክ ዘርፍ ስላለው ስለ ትዳር ህይወት ኢንፎርሜሽን እና ትምህርት ማወቅ የሚፈልጉ በሱ ዘርፍ ይሰራል። ሁለተኛው፣ በእስልምና ሃይማኖት የተፈቀደው ትዳር እውቀት ኑሮት ስነ ልቦና ዝግጅት የሌላቸውን ተጋቢዎች ስለ ልቦናዊ እርዳታ ማድረግ፣ ድጋፍ መስጠት። ስለ ትዳር እውቀት ኑሮት የስነ ልቦና ማለት በቃ የሞራል ምናልባት ፋይናንሻል ሊሆን ይችላል። በሱ ጉዳይ ላይ ድጋፍ መስጠት ነው፣ እርዳታ ድጋፍ መስጠት ነው፣ ሰፖርት ማድረግ ነው። ሶስተኛው፣ ተገቢ የሆነ የትዳር እውቀት ኑሯቸው ኢስላማዊ እውቀትና ስነ ልቦና ዝግጅት ኑሯቸው፣ ስለ እውቀትም ኑሯቸው የሞራል እንትንም ኑሯቸው አቅም ያነሳቸው ፋይናንሻሊ ማለት ነው። ተጋቢዎችን ተገቢውን ጥናት በማድረግ ሁለንተናዊ ድጋፍ ማድረግ ያው ፋይናንሻሊ እንደዚህ እውቀቱም ሁሉም ነገር ስነ ልቦናም ኑሯቸው አቅም ያነሳቸውን ፋይናንሻሊ ሰፖርት ማድረግ ነው የሚለው። ሌላም በድጋፍ ቁሳዊም ሊሆን ይችላል፣ ብቻ ሰፖርት ማድረግ ነው። አራተኛ፣ ትዳር መስርተው በመኖር ላይ እያሉ የትዳር ግንኙነቱ መቋረጥ የግድ ከሆነ አላህ ባስቀመጠው ሕግ መሰረት ፍች እንዲፈጽሙ ማድረግ። በትዳር ላይ ካልተስማማ ያፋታሃል፣ አላህ በሚፈቅደው መሰረት ነው የሚለው። አምስተኛ፣ በትዳር ዙሪያ የሚሰሩ ባለሙያዎችን ጉዳዩ ከሚመለከታቸው ጋር በመሆን ማሰልጠን። ያው በሐላል ሆምስ ዙሪያ ያሉትን ስለ ትዳር ሞር ኢንፎርሜሽን የሚሰጡትና ወንድሞችን እነሱ ማሰልጠን። አይ ቲንክ እንደዛ ነው አይደል? ሐላል የተለያዩ ሰው ሰራሽና ተፈጥሯዊ አደጋ የተጋለጡ ሙስሊም ወገኖቻችንን ከጠቅላዩ ምክር ቤትና ሌሎች መንግስታዊና መንግስታዊ ያልሆኑ ኢስላማዊ ድርጅቶች ጋር በመሆን
ተገቢውን የማጣራት ስራ ሰርቶ በገንዘብ ሞራል ድጋፍ ማድረግ ነው። ያው ኔቸር ሊሚሆን ጊዜያዊ መፈናቀል፣ የተለያዩ አይነት ችግሮች ሲደርሱ አገሪቱ ላይ ያለውን ተፈጥሯዊ የሚሆን ጊዜያዊ ችግር ሲደርሱ ሰፖርት ማድረግ ማለት ነው። ሰባተኛ የቲሞችን ወይም ወላጆቻቸውን በተለያየ መንገድ ያጡ ህፃናቶችን ተገቢውን የማጣራት ስራ በመስራት የተለያዩ ድጋፎችን ማድረግና የቲሞችን ማገዝ። ኔትወርክ ይቆራርጣል። የቲሞችን ማገዝ ነው፣ ሌላ ነገር የለው። የቲሞችን መርዳት። ስምንተኛ ኢስላማዊ በተመለከተ ከጠቅላይ ምክር ቤቱ ከዑለማዎች ጉባኤ እንዲሁም በተመሳሳይ ዓላማ ከሚሰሩት ጋር በጋራ በህግና ደንብ ላይ ተመስርቶ መስራት ይላል። ያው ኢስላማዊ ነክ ነገሮች ላይ ካሉት ከመጅልሶች ከጉባኤ ከምናም መሳተፍ ሰፖርት ማድረግ ምናም ነገር ነው። እነዚህ ናቸው የድርጅቱ 8 ዓላማዎች። አንብቤ ያለው እናንተ ማውራት ይችላላችሁ። ኦኬ፣ እናመሰግናለን አቡ አሚራ። እንትኑ ላይ እሱ ላይ ያለው ነገር ላይ ማጋባት የሚል ነገር አለው። እንትኑ ላይ እስቲ ያው ቁጥር ስንት ላይ እስካሁን ቁጥር ስንት ላይ ነው ያለው? ማጋባት የሚለው ላይሰንስ የተሰጠበት 1 እስከ 8 ነው። መስፈርቶቹ 8 ናቸው። ማጋባት የሚል የለም። ማጋባት የሚል ነገር የለም። ኦኬ ጥሩ። አንደኛ እሱ ነው። ሁለተኛ ስልክ አይመልስም። ከማልን ቀጥታ ላገናኘው ነበር የፈለኩት። ይኸው ስልክ እየሞከርኩኝ ነው ያለሁት በዛኛው ስልክ ማለት ነው። ግን ከማል የሚል አለ እሱ ጋር ፈራሚው ከማል የሚል አለ። አንተ አለ ከማል ይላል። ከማል ሃሩን ሰዒድ ዋና ስራ አስኪያጅ። ኦኬ ጥሩ። በቃ እሱን እንትለዋለሁ። በማጋባት ላይ አይደለም፣ በመጋባት ላይ አይደለም የሚለው። ያው እንግዲህ እኔ አንብቤ ያለው ማጋባት ነው የወሰረው። በማጋባት ነው እኔ አንብቤ ያለው ሐላልን ጠይቁት። በማጋባት ቁጥር ስንት ላይ ነው ያለው? ቁጥር ስንት ላይ ነው ያለው ሐላል? እሺ ትዳሩ ማጋባት የሚለው እንትኑ ያለው ቁጥር ስንት ላይ ነው? ቁጥር ስንት ላይ ነው ያለው? እንትኑ ላይሰንሱ የምን ላይሰንስ ነው? ጀርባው ላይ የሚያሳየው አቡ አሚራ ምዝገባና ፈቃድ የምስክር ወረቀት ይላል። ሐላልሆም ኢስላማዊ ድርጅት የተባለ ኢስላማዊ ተቋም በአዋጅ ቁጥር 1207 2012 አንቀጽ 2 መሰረት በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመዝገብ ቁጥር እንደዚህ ተመዝግቦ ይህ የምዝገባና ፈቃድ የምስክር ወረቀት ተሰጥቶታል ይላል። ኦኬ ግን ምን ላይ ነው የሚለው? ምን ላይ ነው የተሰጠው? እንትኑ ዋናው ነገር ምንድን ነው? እሱን ያው እንትኑ ላይ ነው የመመስረቻ ላይ ነው ያጸደቁት እንጂ ፈቃዱ በምን ጉዳይ ላይ እንደሚሰራም ራሱ እነሱ አልገለጹም። እሺ ከአምስቱ ውስጥ አንደኛው ላይ አለ። የትኛው የዘረዘርካቸው አምስት እንትኖች አሉ? ያ የማጋባት የሚባል የለም። የማጋባት መሐመድ ያነበብኩላችሁ ነው። ሌላ ያነበብኩልህ ምንም ነገር እስካሁን አልሰማሁም፣ ግን አለ እንደዚህ አቡ አሚራ አንተ የታየህ ከ1 እስከ 8 እንዳልኳችሁ ነው። በእኔ አገላለጽ ችግር የለውም። እንደዚህ እናድርግ። እኔ የሰው ሞራል ሲጎዳ ማየት አልፈልግም። የማንም ሰው ሞራል ምን ላድርግ መሰላችሁ? ሐላል ሆም ስልኩ አለኝ፣ ሰው ሰጥቶኛል። ስለዚህ እሱም በዋትስአፕ ላገኘውና ከእሱ ጋር እንጨርስ። ምን ይመስላል አቡ አሚራ? ወላሂ እኔ ደስ ይለኛል። እናንተ አውሩ። ግን ማለት እኔ ምንም የምጠቀመው ነገር የለም። ነገ ጠዋት ሂሳብ የሚባል ነገር አለ እኮ አላህ ፊት አለ። የማንንም ቀልብ ሰብረህ እዚህ የምትኖርበት ምንም የምትጠቀመው ነገር የለም። ማንንም እንትን አይልም። ፈት እንትን አለው። ገብቷል? ጥያቄ የሚባል ነገር አለው እና ያ ስላለ ጀስት ይረጋገጥና ቼክ ይደረግና ከዛ በኋላ መቀጠል ይቻላል ማለት ነው። ኢንሻአላህ እኔ እሱን አናግረዋለሁ። አይመልስም ከማል እስካሁን ድረስ እየደወልኩለት ነው ያለሁት ለመጠየቅም ማለት ነው፣ ራሱን ለመጠየቅ ማለት ነው። ከመለሰልኝ እዚሁ እንትን እንላለን። እየሞከርኩኝ ነው፣ አሁንም እሞክራለሁ። ኢንሻአላህ ያለው ነገር እሱ ነው። የፕሬዚዳንቱ አለ ሀጂ ኢብራሂም ቱፋ አለ፣ እሱ ላይ ይታያል። የለም ምኑ ላይ ነው ያለው? እስቲ ማተቡን እንትን በለው። ማሳየት አልፈለገም እሱ። የለም ማተቡ አለ የእሳቸው ማህተም የለም። እሺ ማተቡ የእሳቸው ማህተም የለም። ኦኬ ጥሩ፣ ማተም ነበረበት። ኦኬ እሺ፣ ሁለት ነገር ይዘናል። እሺ እንትኑ ለብቻው ማሳየት ይችላል። የከማልን ፊርማ ለብቻው ማሳየት ይችላል። ፊርማውን ብቻ አሳየኛ እንዴ በቪዲዮ። ኡስታዝ ወሂድ ለምን በዋትስአፕ አላሳየህም? ለአንተ ማለት እንዲህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወሂድ ወአለይኩም ሰላም ወራህመቱላሂ ወበረካቱ።
አንድ ጊዜ ልናገርና ባሪክ الله فيكم ኡስታዝ ወሂድ አንድ ጊዜ ይቅርታ አቡ አሚራ ሐላል ፊርማውን ብቻ ነው የፈለኩት ፊርማውን ብቻ እኮ ፊርማው ሲታይ እኮ የኛው ይታያል ኡስታዝ ወሂድ አይ ለብቻው እንዲያሳየን እኮ ነው ወይ ደግሞ አይታይም እንዴት ብሎ ይታያል ለብቻው ላሳየው ሐላል ከፈቀድክ ያው እኔ እንዳንተ ስላልከኝ ነው አይ ያለሱ ፈቃድ ምንም ነገር አናደርግም አይ አይቻልም ለማወቅ ብቻ ነው በቃ አይቻልም ካለ አይቻልም በቃ ማሳየት ካለብኝ አሳያለሁ አልኩ ቢሮዬም መጥቶ ማንኛውም ማየት ይችላል ለሚዲያው ደግሞ እንዳይታያል ያጀማ አሁን አቡ አሚር አነበበበት ላይ እኮ እንደምትረዱት ከሆነ ምንም አይነት ያጋባ የሚል ፍቃድ ያለው የለውም እኮ ያጋባ የሚል ፍቃድ ያጀማ አለኝ ሌላም ሰርቲፊኬት አለኝ በጎን ያጋባ የሚል ቃል በቃል አቡ አሚራ አነበበበት ላይ የሰማነው ነገር ይላል ደግሞ አሳያለሁ ሌላም አለ መልክላለው አቡ አሚራ ወአለይኩም ሰላም ወራህመቱላህ አቡ አሚራ እኔ ኡስታዝ እያለ ማውራት ትንሽ ከብዶኝ ነው ኡስታዝን በጣም ስለማከብረው አላህ ያቆየው እና ከፈቀደልኝ ምን መሰለህ እዚህ አሁን ለሱ የተሰጠው ርዕስ ስለ ልቦናው የተጎዳ ሰዎችን በቃ የሆነ ኬዝ ያላቸውን እንዲያበረታታ ነው ምንም ጥያቄ የለውም ይሄን አሁንም አታበረታታ ያለው ሰው የለም ግን አሁን እዚህ ጋር ሰው እየጠየቀ ያለው ማጋባት ምን አልከኝ አይሰማም ተቋርጧል ኡስታዝ ድምጽ መሰለኝ ይሰማችኋል አይሰማም ድምጼ ከዙር በኋላ መስራ ምንጀው ኢንሻአላህ መጣሉ እሺ ከተሰማ ለቀጠለና ሐላሉም ገብቷል አይደል አንተ የተሰጠ ያሉትን እንትኖች እንድታረግ ነው ክፍተቶችን ስለንቦና ምክንያቱም ከሚለው ውጭ አጋባ የሚለው ነገር የለም ቀድመን ብያለሁ ሀቢቢ ቆይ እስኪ ልጨርሳ ቀድመን ማካሄድ ብላ አቋረጥከኝ አይደል ረጅምም ሰዓት ዝም ብዬ ነው እየሰማው ያለሁት ጥቁማ አካሄድ ዝም ብሎ አንዱን ሰውዬ በመጨፍለቅ ብቻ አይደለም ለፍትህ የምትቆሙ ከሆነ እዚህ ጋር ለፍትህ ነው መፍረድ ያለበት ማንኛውም ሰው እሺ አሁን እኔ የምላልኩ ከሀቢቢ ቆይ ማንኛውም በሰው በመጨፍለቅ የሚሆን ነገር የለም ስለዚህ ለፍትህ ጥያቄ አልጠይቅህ ነው ወይስ እሺ አቁም ካልከኝ ላቁምልህ እና ይሄ ፍቃድ ለአንተ የተሰጠ ሰርቲፊኬቱ ፍቃዱ በሰዎች ስነልቦና ሆኑ በቃ አቡ አሚራ ሁላቸውም ዝም አሉ ይጨንቃላ አንድ ነገር ልናገርና ልውረድ ኡስታዜ ካላችሁ እኔ አንድ ነገር ልናገርና ሜል ስላለብኝ ነው ሶሪ በጣም እኛ ላይክ ሐላል ሆም ልክ እንደ ሰለምኩ አካባቢ ምናልባት ካስታወስክ መታኔ ጋር እንደዚህ ስትለኝ ነው እንደዚህ አይነት ነገር እኔ ጋር አይኬድም ስለማላቀው ሁሉም ስለ ትዳሩንም ብዬ መልሼ ነበረ እና ላስት ታይም አሱ ጋር አግኝቼ አይቼ ላይክ ይሄ ነገር ስላልገባኝም ራሴን ገሸሽ አድርጌ ነበር እንደ ሰለምኩ ሰሞን እኔ ጋር መተህም ነበር ከዛም በኋላ ማሱ ጋር ሳይ ስለማላቀው ስለ ሐላል ማጋባት ምናምን ለማግባትም ራሴም ገና እንደ እስልምና ኮሚኒቲ ምን ይካሄድ ምን አላቅም ነበርና አሁን ግን ሐሳቡ ጥሩ ሆኖ ሳለ because ብዙ ሰዎች በትዳር መዘወጅ የሚለው ሴንስ ሲገባኝ አሪፍ ነገር ነው ሰዎች ቢጋቡ የሚለው ነገር ማጋባትም መልካም የተወደደ ነው ግን በቲክቶክ ላይ ሴቶቻችን እየወጡ ራሳቸውን እንደዚህ የገለጹ ላይክ ኖርማሊ ዓለም ላይ ያለው አሰራርና እስልምናን ምን ለየው ታዲያ ያ ክብር አንድ ጊዜ ልጨርስና ትናገራል ልወጣ ስለሆነ ነው ይቅርታ ካላስቸገርኩ ማለት አለው አባኔ አንዴ ተናግሬ እወርዳለሁ አንዴ ተናግሬ እወርዳለሁ ካለሁኝ ልቀጥል ይቅርታ እሺ አመሰግናለሁ እና ሴቶቻችን ያው እስልምና በዚህ ሰዓት እኔ ገና መምጣቴ ነው ክብር ናት
እኛ ቀንም ሌሊትም እየተናገርንለት ያለው እንደ ዳይመንድ እንደሚያያት ሴቶቻቸውን ያው እኛ ገና መጤዎች ነን፣ እናንተ ታውቁታላችሁ። የሚያይበትን መንገድ ኦልሬዲ ታውቃላችሁ። ከልጅነት አስተዳደግ ጀምሮ አያያዝ፣ አዳዳር፣ አኗኗር ስነ ምግባር ያለበት ቦታ ነው እስልምና ማለት። እኔ የገባኝ ስሰልምም በጣም ወድጆ የሰለምኩበት ሪዝን አንደኛ ከዛ አውቀዋለሁ ዓለም ላይ ከእናንተ የተሻለ ዴቲንግ ዌብሳይቶችን፣ ሜሬጅ ዌብሳይቶችን፣ እንደዚህ ላይ የአጋቢ እንትኖችን ዓለም ላይ በጣም በሽ ነው ያሉት። ኦኬ ኢቨን ሙስሊም ኮሚኒቲ እዛ ውስጥ ጆይን አድርጎ ዴት ሲደራረግና ሲጋባ እኔ ስለ እስልምና ሳላቅ በፊት፣ አሁን ላይ ግን ሳውቀው ያንን ቦታ ላይ መገኘታቸው አፈርኩኝ። እነዛ ሙስሊም ሰዎች ሆነው እንደዚህ አይነት ነገር ማድረግ ሐራም ሆኖ ሳለ ሄደው በዛ ዌብሳይቶች መነካካታቸውን ሳስብ ይከብደኛል ለጭንቅላቴ። አንደኛ ደረጃ። ሁለተኛ ኢትስ ኦኬ። አሁን ደግሞ ስረዳ ትዳር ጥሩ ነው፣ መጋባት መልካም ነው ስታጋቡም ስነ ምግባር ካለው። ቢኮዝ ብዙ እንዳላችሁትም ዌስተርን ላይ አረብ ሀገር ላይ ስራቸውን ብዙ ሰዓታቸውን ዌስት አድርገው ትዳርን ያጡ ሰዎች አሉ። ሰው ማጋባቱ መልካም ነው። ዌብሳይት ምናምን አያስፈልገውም ካላችሁ እንኳን በዘመድ በአዝማዶች ቢጋቡ ከስነ ምግባር አለው አይደለ እስልምና። ኦኬ ያንን የሚያገኙ ቤተሰብም የሌላቸው አክሰስም የላቸውም። እኛ ሀላል መተናል እናዳድራለን ካላችሁ፣ ላይሰንስ አለን ካላችሁ ኦልሬዲ መልካም ሆኖ ሳለ በአደባባይ ሴቶቻችንን ግን ማውጣቱ ፐርፐዙ አልገባኝ። ምን ስላልገባኝም ነው። በውስጥ አውሩም የሚባል ቪዲዮም ደርሶናል። ላይክ በውስጥ ኢቭን የምታነካኳቸው ማጀናጀን፣ ማነካካት ይሄ ላይክ ኢዝን ኢቭን ነሰሰሪ ሁለተኛ እሱም ማለት ነው። ቢኮዝ ያንን እኛ ዓለም ላይ ጥለነው የመጣነውን ነገር ጋርቤጅ ያልነውን ነገር ድራግ አድርገን እዚህ ጋር መምጣቱ ኢቭን የተፈቀደበት ፐርፐዝን ሉዝ አላደረገም ወይ? ኢቭን ተፈቅዶም ከሆነ እንዲያጋቡም በስራ ምግባርም እንዲያጋቡም ላይሰንሱ ኢቭን ፈቅዶም ከሆነ መስመሩን አልሳተም ወይ? ግዝ ሀላል በአደባባይ መልካም ሀላል እዚሁ ጋር ነው የምድራቸው አይደለም። በውስጥ ታገናኛቸዋለ። አነሳሰሪ ኮንቨርሴሽን ራን ያደርጋሉ ምናምን ሴቶቹ። ለዚህ እዚህ ያኛውም ከዛኛው ምን ለየው ነው። ሁለተኛ ጥያቄ ደግሞ ኢንካም ጀነሬት ካላረጋችሁበት ህዝቡ ፕሮቴስት እያደረገ ዲስማች ለምንድነው ማቆም ያልፈለጋችሁት? ህዝቡ ቲክቶክ ላይ እንደማየ ፕሮቴስት እያደረገ ነው። ሴቶቻችንን እንደንቁ ነው የምናየው። አንፈልግም፣ እንደዚህ እንዲደረግብን አንፈልግም ካለ ህዝቡ የማይፈልገው ከሆነ እንደዛ ለማድረግ መቀጠሉን ይህን ያህል ፋይት ማድረጉ እንደዚያውን ፋይት እያደረጋችሁ ነው። እያየው ከሆነ እንዳይቆም የታገላችሁለት ነው ለዚህ ሀሳብ። ሜን ፐርፐስ ይሄ ስቶ ኔክስት እኮ እንደናንተ አይነት ብዙ ብራንቾች ይከፈታሉ። ሀላል ብራንች ዋን፣ ሀላል ብራንች አይዶ ነው። አንተንም መሰሎች ቅድም ላይሰንስ እንዳልከው ልክ አንተ በተሰጠ መልኩ ሄዶ ጠይቆ ያወጣል እኮ። አንተ እዚህ ጋር ሚዲያ ላይ አላሳየውም ያልከውን ወረቀት እውነት የሚፈቅድ ከሆነ ቦታ ይዘውት እኮ ሄዳሉ። እነሱም ያወጣሉ፣ ይከፍታሉ። በቃ በየቦታው የመጀናጀኛ በጣም እኔ ተጸይፌው የመጣሁት ስለሆነ ይሆናል ለእኔ ትንሽ ከአቅሜ በላይ ነው። ቢኮዝ እስልምና ላይ ሁለተኛ ነጥብ የወደድኩት ከመስለሜ በፊት ወንድና ሴት ሳይጋቡ በፊት መነካካትም ሆነ መገናኘትም ሆነ ምንም ነገር የሌለበት ነው። ይዋደዳሉ፣ በሐላል ተጋብተው ይቀጥላሉ። አለቀ እንጂ እየተደዋወሉ በዚህ ውስጥ አውሩ፣ በዛ ጋር ቀጥሉ። እኔ እቃወማለሁ ለማለት ያህል ነው። ግን ተጋቡ። እኔ ጋብቻን ላይክ አንደርስታንድ ባረኩት ቁጥር ሃፍ ኦፍ ምንድነው እንትኑ አትሊስት መጋባት ነውና፣ ግን አካሄድ ነው። አብሶ ቲክቶክ ላይ ሴቶች እባካችሁን ይቅርባችሁ ማለት ወንዶቹ ይውጡ፣ ፈልጋለሁ ይበሉ፣ ይመዝገቡ፣ ምን ይበሉ። በጣም ከፈለጋችሁ ፎሎ አድርጋችሁ እንደዚህ አይነትን ቤተሰባችሁ እንዲጠይቅላችሁ በውስጥ እንዲያናግሩላችሁ ከዛ ጋር ያዩትን ነገር ሌላ ፕሮሰሶች መሄድ ይቻላል እንደ አስፈላጊነቱ። ግን ወተን በአደባባይ ላይ ይህን ያህል ብዙ ወንዶቻችን 4 ድረስ የተፈቀደ ነው ላይ you can get married as much as you want it። ያን ያህል እንደ ዓለም ችግር የለም የሙስሊም ወንድ ሴቶቹን ለማግባትም ሆነ ለማስተዳደር እናንተ ፍላጎት እስካላችሁ ድረስ። ስለዚህ ቲክቶክ ላይ አትሊስት እኛ ስማችንን የምንገነባበት ቦታ ነው። እስልምናችንን አትሊስት እያጸዳን የመጣበት ቦታ ስለሆነ እኔ እንደምክር ነው። ከተቃወማችሁ መብት ነው፣ ሀላልም እና ስለተዋወቅኳችሁ ልምደስ ይቅርታ ኡስታዝ ማንተ ያለ ይሄን ያህል መጮሄ አመሰግናለሁ። ችግር የለውም። ግን አሁን ማድረግ ያለብን አቡ አሚራ የቤቱ ባለቤት አንተ ስለሆንክ አንተን አክብረን ሁላችንም የተሰበሰብ ነው። ሀላል ማነው ስም? ጀማል ነው ማነው ስም? ይቅርታ በስም ልጥራ። ጀማል ምንድነው? ወንድም ጀማል ምንድነው?
አዲስ አንድ መልስ የምሰጠው ነገር አለ። ይቅርታ አዲስ ወሂድ ይጨርስ፣ አስጨርሰው። ለምን ሰው በቃ አዋሚራ መልስ ይስጥና እኔ ከዛ በኋላ እኔ እንኳን ጥያቄ አይደለም ጠይቀው ሀሳብ ነው የምሰጠው። ቀጥል ጀማል፣ ለአዲስ ዓለም መልስ ስጥ ከፈለክ። ኢንሻአላህ ይሄ በውስጥ አውሩ የሚባለው ነገር ይሄ ድርጅት እንዳይቋቋም ሳይቋቋም በፊት በውስጥ አውሩ እንድን ነበር። ግን ከዛም በኋላ ያ ጥፋት እንደሆነ ሲገባን ፈሳድን እንደሚያበዛ ስናውቅ አቁመን ይህን ድርጅት አቋቁመን ነው በቢሮ ደረጃ እየሰራን ያለው። ደግሞ እኛ በቲክቶክ ስንሰራ ቪዲዮ ከፍተው አይደለም ሴቶች መስፈርት የሚናገሩት። መስፈርቷን ስትናገር ቪዲዮ አታበራም፣ ገስት ልካ ነው። ልክ እንደኔ ማለት ነው። እንደ አቧሚራ ቪዲዮ አታበራም። ልክ እንደዛ ነው እየሰራን ያለን። እዚህ ጋር ሳናቋቁም በፊት ላልከው ማለት ነው እኔ ጋር መረጃው አለ ላውጣ። አሁን ራስ እየመዘገብክ እየጻፍክ ነበር እየጻፍክ እናድርገው። ዲያሎግ አናድርገው። የዲያሎግ ሰዓት ስላልሆነ አንዳንድ ነገሮችን ለማስተካከል አዋሚራ የገባበት ምክንያት ነገሮች ሀቁ ወጥቶ በትክክል ነገሮች እንዲጣሩ ስለሚፈልግ የእሱን ዓላማና ኢላማ ሳንስት ፐርሰናሊ እንዳናደርገው ብዬ ነው የፈራሁት። ምንድነው ጨረስክ ጀማል? ለአዲስ ዓለም መልስ ሰጥተሃል። ማውራት ትችላለሁ እኔ? እሺ ምንድነው መሰለህ ታውቃለህ ያለው ነገር ሶሻል ሚዲያ ላይ ማለት ነው። አንዲት ልጅ ጀርመን ነው የምትኖረው። አይ ቲንክ እንደዚህ ሀላል ተብሎ አገናኝተዋት እዚህ ቲክቶክ ላይ አገናኝተዋት እንትን ብላ ፎቶሽን ላኪልኝ ቪዲዮሽን ላኪልኝ ካለት በኋላ ቪዲዮና ፎቶ ከላከችለት በኋላ ላይ እሱ ዝም አለ። ለምንድን ነው ዝም ያልከኝ ስትለው ብር አምጪ አላት 200,000 የኢትዮጵያ። እሱ ኢትዮጵያ ነው የሚኖረው፣ እሷ ጀርመን ነው የምትኖረው። ከዛ ሲላት እንዴት ይሆናል ምናምን ነገር ብላ ስትለው ካለዛ ፎቶሽና ቪዲዮሽን አወጣል ብሎ ሲያሳቃት ነበር ያ ሰው ማለት ነው። ኢትዮጵያ ነው የሚኖረው። በዚህ ደረጃ ይሄ ነገር እየተደረገ ነው ያለው። እናንተ አገናኝታችሁ ካገናኛቻቸው በኋላ ያለውን ነገር ህይወታቸው በጣም ብዙ ሰዎች ነገር እየተበላሸ። አይ ፐርሰናሊ ከሌ ነው ብዬ እኔ እንትን አልልም፣ ራሱ ስም አልጠራውም፣ አንተንም አልልህም። ምክንያቱም አላህ እንዳይጠይቀኝ ማለት ነው። ግን እንደዚህ ቲክቶክ ላይ ያሉ ሀላል ብለው የሚያገናኙ ሰዎች ወይም ደግሞ ጋብቻ እናገናኛለን የሚሉ ሰዎች እንደዚህ አይነት ስራዎችን እየሰሩ ነው ያሉት በአሁኑ ሰዓት። እና ምን ለማለት ፈልጌ ነው፣ አደጋ አለው አንደኛ ነገር። ሁለተኛ ነገር ደግሞ ብር አለ፣ ቀብድ ራሱ የሚከፈል። አሁን ልጅቷ ያለችው 50,000 ብር መጀመሪያ ከፈለች። ከዛ በኋላ 50,000 ብሩን ልክ ካገኘችው በኋላ ደግሞ 50,000 ብሩ እንደሚቀራት ነው። 100,000 ብር ነው የተነጋገረችው። እናንተ ጋር በብር ነው ያለው ጀማል? በጭራሽ እኛ በብር አይደለም የምንሰራው፣ አህለል ኸይር ነው የምንሰራው። መረጃ ያምጣ የተቀበልነው ወይም የጠየቅነው። አንተን አላልኩም እንዴ? እንትን አለ እኮ ሂሳብ የሚባል ነገር አለ። እኔ አንተን አላልኩም። እኔ አንተን እዚህ ቲክቶክ ላይ ነው የተባልኩት። ቲክቶክ ላይ ልጅቷ ያለችው ቲክቶክ ላይ ነው ያለችው። አሁን አንተ በምታደርግበት ሰዓት ላይ ምንድን ነው ጥቅምህ? ማንኛውም በጎ አድራጎት ድርጅት ሰፖርት በሚደረገው ነገር ነው የሚጠቀመው። ያ ደግሞ እኔ ደግሞ የድርጅቱ ስራ አስኪያጅ ነኝ። ይሄ ድርጅት ደሞዝ ይከፍለኛል። በዛ ነው የምጠቀመው። ኡስታዝ ወሂድ እሺ እንትን ብትለው ቀብድ ምናምን የምትቀበለው ምናምን ነገር የለም በጭራሽ። እኛ አህለል ኸይር ነው የምንሰራው። ኦኬ እሺ ጥሩ። አሁን ግን ምልህ እዚህ አሁን እንትን ላይ ምን ያህል ኢፌክቲቭ ነው? ምን ያህል ኢፌክቲቭ ነው ማለት ሰዎቹ በትዳር ሲቀጥሉ ያያቸው ሰዎች አሉ? በጣም በደንብ 16 ሰዎችን አጋብተናል። አንዱ ነው ፌል ያደረገብን እስካሁን እየሰራ። ጥሩ። አሁን ሰው አንፈልግም፣ ህዝቡ አንፈልግም ይሄንን ነገር ካለ ምንድነው ውሳኔ? ላላ ብለህ ትተዋለህ ወይስ ትቀጥላለህ? በጣም የሚፈልጉ ሰዎች አሉ። በብዙ ቤት አብዛኛውን ባይፈልግ ሰው ለምሳሌ አብዛኛውን ባይፈልግ ምን ታደርጋለህ አንተ? የሚፈልግ እኛ ጋር ጆይን ያደርጋል፣ የማይፈልግ ይተዋል። ይሄ ነገር ፈሳድ አለው ብሎ ፈትዋ ቢሰጥና ከዑለማዎች ምክር ቤት ቢሰጥ ታቆማለህ? እንዴት እና ታዲያ ኢስላሚክ ኮንተንት አይደል? ለምን ማለት ሸሪዓዊውን በጠበቀ ነው የምናጋባው። ያ ነገር ስተት ካለብኝ ያን ስተቴን አርማለሁ እንጂ እንዴት ይህንን አህለል ኸይር ድርጅት በኸይር ስራ እየሰራው እንዴት ጥፋት ካለበት ያን ጥፋቱን ማንኛውም ሰው ሊያጠፋ አብዛኛውን ሰው ካልተቀበለው ነው የምልህ። አብዛኛውን ሰው ይሄ ነገር አደጋ አለው ለህይወታችን ብለው እህቶች አሁን በነቂስ ወጥተው ይሄ ነገር አደጋ አለው የማያውቁ ሴቶች ሊታለሉ ይችላሉ ብለው አብዛኛው ቦት ተደርጎ ከ175% ወይም ደግሞ 80% ይሄ ነገር አያስፈልግም ቢልህ ህዝቡ ትቀበላለህ? ቫስት ማጆሪቲ ተስማማበት። በጣም ይሄንን ፍላጎት ያላቸው ሰዎች አሉ። ብዙ ጆይን የሚያደርጉ ሰዎች አሉ። እንትን ነው ያልኩህ።
ኮንሴፕቹዋል ፍሬምወርክ ነው እያስቀመጥኩልህ ያለሁት። አሁን ልከለክልም ፈቃጅም ከልካይም አይደለሁም። እኔ እንደምትመለከተኝ ቫስት ማጆሪቲ 80% ይሄ ነገር ትክክል አይደለም ብሎ ቢልህ ከዛ በኋላ አንተ በ20% ወይም ደግሞ በ15%ቱ እኔ እቀጥልበታለሁ ነው የምትለው ወይስ ትተዋዋለህ? እኔ ፈሳድን እያስፋፋው ከሆነ እንደ ማህበረሰብ እንደ ኢስላም ያንን ነገር ችግር ካለብኝ ያንን ችግሬን ታርሞ ችግር ሊኖርበት ይችላል። አንድ ሰው ችግር ሊኖርበት ይችላል። ግን ያንን ችግሩን ሸሪዓዊ በሚጠብቀው በሚፈልገው መንገድ ታርሞ እቀጥላለሁ እንጂ ለምን የእህቶቼ ነገር ያሳስበኛል፣ የወንድሞቼ ነገር ያሳስበኛል። በጣም ብዙ እህቶች ተፋተው የሚኖሩ አንድ ልጅ ወልደው ተፋተው የሚኖሩ ማህበረሰቦች አሉና እሱን ነገር ደግሞ የሁሉም ችግር ነው። አሰላሙ አለይኩም ጣልቃ ገባው ኢንሻአላህ ባረከላሁ ፊኩም። አቡ አሚራ አንደኛ ይሄ ልጅ እየሰራ ያለው ያለ ፍቃድ ነው። አካሄድ እስከሚያልፍ አንዴ እና እኛ እሱን ተከትለን አልጨረስኩም። እኔ አንዴ ልጨርስና ከዛ በኋላ ትቀጥላላችሁ። ሚት አድርጌ ያዳምጣለሁ። እኔም እንትኑን ለማክበር ማለት ነው። ምንድነው መሰለህ አንተን የሚደግፍ አንድ ሴት አይቼ አላውቅም። ራሱ ለምሳሌ ማለት የሚቃወሙ ሰዎች በጣም እየበዙ ነው እኔ ጋር የሚመጡት። እስቲ አንተን የምትደግፍ አንድ ሴት እናስገባ፣ አንድ ሁለት ሴት እናስገባ። አንዳንድ ያሳየን እስቲ ማለት ሴቶቹን እናያቸው። እስቲ አንድ ሁለት ሴት እናስገባ አንተን የሚደግፍ ነገር እንትን ካለ የሚገባ ካለ ቆይ አንዳንድ አሳዩን እስቲ። ሄለን አንቺ ክርስቲያን ነሽ አይመለከትሽም። ምን ነው አንቺም ክርስቲያን ነሽ ኢሳይ። እኔ የፈለኩት የሙስሊም ስም ያለው ነው የፈለኩት። ሄለን አንቺ ላይ አይመለከትም። እዚህ ጋር ባለው ሰው እኮ አይወሰንም። ኡስታዝ ወይድ ለፍትህ እንቁም እንጂ ለፍትህ ሰው ጨፍልቀን ያልተመቸን አላደርግም። እኔ ነገርኩህ። እኔ እንትን አይደለም በቃ ተወው ካልከኝ ትቼዋለሁ። እኛ ስራ የምንሰራው ጀማል ትቼዋለሁ ብያለሁ። እንቀጥል። በሱረቱል ኑር ላይ አጋቧቸው፣ እነዛን የወጣት ስብስቦች አጋቧቸው ብሏል። በዛ መሰረት ደግሞ እናጋባለን። ትቼዋለሁ። ሀላል ማን ጀማልዬ ትቼዋለሁ። በቃ አንድ ደግሞ ኤግዛምፕል ልስጥና ልጠይቅና ልጨርስ። እኔ ላጠቃል። አንተ ምን የምትለው አሊም 3 አሊሞችን ምርጫ ሰጥሃለሁ። ሼህ መሐመድ አህመዲን፣ ሼህ ዘይኑ፣ ሼህ ሰይድ ከ3ቱ ምረጥ አንዱ አሊም ፈትዋ የሚሰጥ ፈትዋ ልንጠይቅ ነው። ደግሞ በስነ ስርዓት መጠየቅ አለበት። አንተ ባለበት እኮ ነው። አንተ ባለበት ሶስቱንም ከፈለኩ ሶስቱን በአንዴ ላይ ያጋጥሙ ይችላሉ። ከሶስቱ አንዱ ምረጥ የሚመችህን። ይህ ፈትዋ ተሰጥቶበት ኡስታዝ ወይድ ፈትዋ ተሰጥቶበት ልንጠይቅ እኮ ነው። ጀማ ባለበት ልንጠይቅ ነው። ጀማ ባለበት ላይ ብለን ቆይ እንጂ ጀማልዬ ስሜት ያረኩ እንዴ ንግግሬ በጭራሽ እንዴ ለፍትህ ነው መቆም ያለብን። አንድ ሰው ለመጨፍለቅ ነው አይደል? ለመጨፍለቅ አይደለም። አሁን ፈትዋን ጠይቅ ነው። ይሄ አካሄድ ጥሩ ነው ወይ ደግሞ ይጠቅማል አይጠቅምም የሚለው ነገር እንጠይቅና ከዛ በኋላ ምረጥ ከሶስቱ አንዱ። በጭራሽ ይህን ስራ ስሰራ ፈትዋ ተሰጥቶበት ህዝብ አለበት። ፈትዋ ተሰጥቶበት ሼህ መሐመድ አህመዲን፣ ሼህ ዘይኑን፣ ሼህ ሰይድ ከሶስቱ ኡስታዝ ወይድ አለው። አቡ አሚራዬ እሰማለሁ አለው ኡስታዝ ወይድ ይህን ስራ ስሰራ ፈትዋ ተሰጥቶበት መጀመሪያ ኡስታዝ ወይድ አለ። ኡስታዝ ወይድ ኦኬ። አቡ አሚራ አለ። አሚራ ወጥቷል። ፖዝ አድርጓል። ስልክ ተደውሎበት መሰለኝ። ቀጥሉ ኡስታዝ አርሶ። ኦኬ የትኛውን የመረጥከው? አልተሰማኝም ነበረ ጀማል። ይህን ስራ ስጀምር መጀመሪያ ፈትዋ ተሰጥቶበት ነው የጀመርኩት። ምንም ፈትዋ አያስፈልገኝም ነው። ጥፋት ካለብኝ ጥፋት ካለ ሌላኛ አልተሰጠበትማ። እኛ የምናውቀው ይቅርታ፣ ይሄ ሰውዬ እኮ በግልጽ እኮ በአደባባይ የወጣ ቀጣፊ ሌባ ነው። መረጃ ከፈለጋችሁ እኔ 50 ምናምን ዶክመንት አለ፣ 50 ምናምን ዶክመንት አለ። በደብረ ብርሃን ልጆች የበላው ገንዘብ እኔ አሁን እዚሁ ዘረግፈዋለሁ። ቪዲዮ ኮል ደውለህ ከሴቶች ጋር እንዴት እንደምትጨማለቅ ለምንድን ነው 20 የምታደርጉለት? ለምን ታባብሉታላችሁ? ቢላህ አለይኩም
ቆይ አንዴ ኡስታዝ አንዴ ሀበሻ ተረጋጋ። አላህን ፍራ። ወይ ተናገራላችሁ። እኔ ልጨርስ ነው ራሱ ጀማል እያወሩ ስለሆነ የእኔ ድምፅ ይሰማቸዋል፣ ግን ሀባይ ኔትወርክ ያዛ ሆኗል። ለአንተ ብለን ሳይሆን ለወሂድ ብለን ነው ዝም ያልነው። እንደዛ ከሆነ ነቢሉ ሁላችን ያርጉና ጀማል አንዴ ተረጋግታ ጥያቄ አሁን ህዝቡ ብዙ ህዝብ አለ። ለአንተም ለወደፊትም አሪፍ ነው የሚሆንልህ። አላህ በሚያውቀው እኔ ምንም ነገር የምላቸው ነገር የለም። የምፈልገውን ከሶስቱ አንዱ ምረጥና አንተ ባለበት እኛ ባለንበት ሁላችንም አቡ አሚራ ባለበት ሁላችንም ባለንበት ይጠየቅ። ይሄ ነገር ፈትዋ ይጠየቅና እንደዚህ አይነት ነገር አለ፣ እንደዚህ ነው የምሰራው ኦንላይን እንደዚህ ነው ብለህ ትናገራለህ። እኛም የራሳችንን አስተያየት እንሰጣለን። ከዛ ፈትዋ እሳቸው ይስጡ። በሚሰጡት ፈትዋ ትስማማለህ? ፈትዋ ተሰጥቶበት ነው ኡስታዝ ወይድ ይሄንን ነገር የጀመርኩት። ማን ፈትዋ የሰጠው? ሼህ መሐመድ ዘይን ዘህረዲን። ኦኬ፣ ከእሳቸው ልጠይቃቸው ይቻላል? ኦኬ፣ ስለዚህ ኦኬ፣ እሺ፣ አንዴ ልደውላቸው። ግን ያጠያየቅ ስህተት እንዳይመጣ ያጠያየቅ። አይ እኔ ትላቸዋለሁ ሳናገራቸው እኔ ከእንትን ውጭ ከስነ ምግባር ከወጣበት ነገር አላናገርም። አብሽር አጠያየቅ በስነ ስርዓት እንዳንተ በቃላት አይሽሎኮሎክም። ኡስታዝ ወሂድ ቀጥታ ነው የሚያወራው። ሀበሻ አንተ ጋር እዚህ ጋር እንትን ልል አልመጣሁም። ሀበሻ ፕሊስ፣ ሀበሻ ተው በቃ አስወጣልኝ። እኔ እወጣለሁ በቃ ከዛ ውጭ። ቆይ ሀበሻ ቆይ ሀላል አንተ መውጣት የለብህም። ሀበሻ ስለቆየ ነው። ሀበሻ ወይ አስወጣው በቃ ሀበሻን አስወጣው። አይወጣም። ለምን ይወጣል? አይወጣም። አርፎ ይቀመጣል። ስላለው አይወጣም። ማስረጃዎች አሉት፣ ብዙ ማስረጃዎች። ስልካቸው ቆይ ነቢልዬ አንዴ ከይቅርታ ጋር ትናንኑ ግርግር እናደርገው። ስልካቸው ቢዚ ይላል። እሳቸውን ጠይቃቸዋለሁ። ፈትዋ እሳቸው እንዲሰጡ ትፈልጋለህ? ከፈለክም ድጋሚ ለእኛ ለህዝቡ በዚህ ጉዳይ ላይ ተሰጥቶበታል። ምን ሁለተኛ አይሰራማ። ለእኛም እኮ ነው የምንፈልገው። እሳቸው እንዲሰጡም ከፈለክ እሳቸውን ማናገር እንችላለን። እኔ አንተ አቡ አሚራ ምናምን ባለንበት ወይ ሼክ መሐመድ ዘይን ዘህረዲን ደውልላቸው ብቻ አይደለም እንጂ ፈትዋ እንዲሰጡ ማድረግ እንችላለን። እኛ ተዘጋጅተው አንዴ ጠብቀኝ ኡስታዝ ወሂድ አንዴ እኔ ለእርሶ ላውራውት አንዴ። ይሄ ማስረጃ ምናምን የሚባለው ነገር እኔም ጋር አለ። በተለይ አሁን እንዳላወጣቸው የሚያደርጉን ለሴቶች ለነዛ ማስረጃው ላይ ላሉ ሴቶች ክብር ስል የማላወጣቸው ሐላል ወንድማችን ጋር ያሉ ግንኙነቶች እኔም ጋር አሉ። አይ ይውጣ ምናምን የሚል ከሆነ የሴቶቹን ፊት ከቨር አድርገን ማውጣት የምንችልበት ሁኔታ ይኖራል። ግን እንደዛ ከምንዳረስ ነገሮች እልባት ቢያገኙ በሚል ነው እንጂ ይሄ የተደበቀ ነገር ማስረጃ ተብለን አንጠየቅ። ቴክኖሎጂ ፊት ተሸፍኖ ቁጥር ላኪልኝ። እኔ ጋር በዚህ በማወራበት ስልኬ ነው አላገኙትም። ሶሪ ማሜ ቀጥል። ያ ማስረጃ በተለይ ይሄ ወንድማችን በጀመረው ስራ ዙሪያ ትዳር ፍለጋ ከመጡት ጋር ብቻ ሳይሆን እሱ ፐርሰናሊ ራሱ የሚያደርጋቸው የማይጥሙ ነገሮች እኔ ጋር አሉ። ያለማዋሸት ውለት አለ። ያንን ውለት አደባባይ እንዲወጣ እፈልጋለሁ ካለ የሴቶቹን ከቨር ተደርጎ የእሱ እንዲወጣ እናደርጋለን። ግን መጨረሻ ላይ ነገሮች ቢፈቱ ቢስተካከሉ፣ እህቶቻችን ለችርቻሮ ባይቀርቡብን፣ በሙስሊምነታችን እንድናፍር ባንደረግ ጥሩ ነው። ምክንያቱም ኢስላም ለሴቶች ትልቅ ደረጃ የሚሰጥ ዲን ነው። ይታሰቡበት። ትውልድ እየጠፋ ነው። ትውልድ እያዘነ። አቡ አሚራ ሰላም አለይኩም ባረከላሁ ፊክ። አቡ አሚራ ላክልህ ፍቃዱን ወይስ ደግሞ እኔ ጥያቄ እየሰራ ያለው ያለ ፍቃድ ነው? አንተ አነበብክበት ላይ ፍቃድ የለውም ያጋባ የሚል ወይስ ልቆልሃል ሁለተኛ፣ ወይስ ደግሞ እንደገና ያለ ፍቃድ ነው እየሰራ ያለው? አቡ አሚራ በትዳር ነክ ጉዳዮች ላይ እንዲሰራ ፈቃድ ተሰጥቶታል። የኢትዮጵያ ከፍተኛ ሰላማዊ ምክር ቤት በትዳር ነክ ጉዳዮች ላይ ስለ ልቦና ሞራል እንዲሰጥ፣ ፋይናንሻል ችግር ላለባቸው ፋይናንሻል እንዲያግዝ ያጋባ የሚል ግን አላየሁም። ሌላ ልክልሃለሁ ያለ ዶክመንት ስላለ በቃ ልውጣና ልክልሃለሁ። አይ እንዳይወጣ አቡ አሚራ እንዳይወጣ ያጋባ የሚለውን እስካላመጣ ድረስ እኮ አሁን አንተ አነበብክበት ላይ ያጋባ
በተሰጠበት ፍቃድ ላይ የለም እየሰራ ያለው ፋይናንሻሊ እየረዳ አይደለም የሞራሉም ሀቢብ እስከሚያልፍ አንዴ ቆይ ወጥቷል እንትና ሊልክልኝ መሰለኝ ወጣው በለጠ በቃ አበደን አይመጣም አቡ አሚራ ሊልክልህ አይደለም ይኸውልህ አቡ አሚራ ሊልክልህ አይደለም የሚወጣው አቡ አሚራ አይመጣ ነው ሊልክ ነው እኛ ኡስታዝን ወላሂ ስላለ ደብሮን እንጂ ማለት ነው ሲጀምር አካሄዱ ራሱ ልክ አይደለም እየሄድንበት ያለው ለሱ በጣም ከለላ እንደሰጠ ነው እሺ አንድ ሀቢብ ይኸውልህ ምን አለ መሰለህ ሁላችንም እዚህ ያላችሁት እኔ አሁን ዛሬ ነው የሰማሁት በነገራችን ላይ ከዚህ በጣም ብዙ ጭቅጭቅ ምናምን ነበረበት እኔ ደግሞ ኮምቦልቻ ላይ ነበርኩ ሰሞኑን ሳይት ምናምን እንትን ያልኩና ምንም አይነት ኢንፎርሜሽን አልነበረኝና ዛሬ ድንገት አወራን በዛ ጉዳይ ላይ አላኩል ያህል አሁን አገባ ሚል መረጃ አለኝ እያለ ስለሆነ ይልክልኛል በዋትስ በቴሌግራም እሱን እናየዋለን አሁን ጭቅጭቅ ውስጥ እንዳንገባ ብዬ ነው ጊቭ ኤንድ ቴክ ሲሆን አሰልች ነው የሚሆነው ምን እናድርገው ኡስታዞችን እንጠይቃለን ሼኾች ይጠይቃሉ አይ እንደዚህ ነገር እንትኑ እስከሚያልቅ በቃ ዝም በል ታገስ እንትንህን ኡስታዝ እየጠየቀው ነው ዝም ነው ግን አሁን እዚህ ጋር ኡመቱ መረዳት ያለበት ነገር አቡ አሚራ መስለሐና መፍሰዳ የሚባል ነገር አለ አንድ ነገር ከመስለሐው ይልቅ መፍሰዳው ከበዛ ለኡመት የማይበጅ ከሆነ ለኡመት እሰራለሁ እስካለ ድረስ ኡስታዝ ወሂድ ቅድም እንደተናገረው ሐልየን ወዲያው ነው ማቆም ያለበት ምክንያቱም ለኡመት ነው እሰራለሁ ያለው ከመስለሐው ይልቅ መፍሰዳው በዝቷል እኛ እጃችን ላይ በጣም ብዙ ዶክመንት አለ من عير اخاه المسلم لم يمت حتى يبتلي الله فيه አንድ ወንድሙን በአንድ አይቡ አደባባ አነውር ያወጣ ሰው አላህ በዛ ነገር ሳይፈትኑ አይሞትም ብሏል ነብዩ አለይሂ ሰላቱ ወሰለም እንደዚህ የተደራጀ ፋይል አለን ከደብረ ብርሃን ጀምሮ የሰራው እንመለሳለን ብሎ ቪዲዮ ሰርቶ ከዛም በኋላ ብር ያስገቡ ልጆች ሰው ራሱን ዲፌንስ ሊያደርግ በማይችልበት ሁኔታ ስለሱ ማውራት ተገቢ ነው ብዬ ስለማላስብ እንዴት ይመስል አቡ አሚራ በአደባባይ ወጥቶ የሚቀጥፍ ሰው በአደባባይ ወጥቶ ነው ረድ የምትሰጠው ገባይ ግን ምን አለ መሰለ እኔ እንደማምነው አንድ ሰው ራሱን መከላከል በማይችልበት አህዋል ላይ ከሆነ እሱ ራሱ መጥቶ እድሉን ሰጣቸዋል አሁን ኡስታዞች ባሉበት ሁኔታ ላይ ጊቭ ኤንድ ቴክ ሲሆን መመላለስ ተገቢ አይደለም ብዬ ስላሰብኩ ነው እንጂ ይሄኛውን መስመር እኮ እንሄድበታለን በእኛ በኩል ችግር የለውም አንተም አለ እሱም እናውቀውና እንዴት ይሁን ያስኬዳለን ግን እሱ አለኛ አለ በደንብ እህቶቻችን መረጃቸውን እሱ ነው ዋናው ከቪዲዮ ኮል ጀምሮ አሳሰን ማለት ነው መንተርደው ነው ዲነሁ አማነተው የተባለው አማና የሌለው ሰው ለሌላ ሰው አልፎ ተርፎ ትዳር ያገናኘን ማለት ዘበት ነው አቡ አሚራ ይቅርታ እኛ ሁሉን መርሃባ እሺ ኡስታዝን እያወራኋቸው ነበር አሁን ደውዬ ማለት ነው ደውዬ እያወራኋቸው ነበር አሁን ኡስታዝን የታለ ጀማል ማን ናቸው አሁን ያላቸው መሐመድ ጀማል ኔትወርክ ልክልሃለሁ ብሎ ሄዷል እስኪ አዎ እሳቸው ምንድነው የሚሉት እኔ እንደዛ ብዬ አላወራሁትም ያወራው ሰው የለም እንደዛ የሚል ሰው ካለ ማውራት ይችላል ከኔ ጋር ማውራት ይችላል ቅድሚያ ብለዋል ይደውልልኝና ያውራኝ እኔ ፈተዋ አልሰጠውም በእንደዚህ አይነት መልኩ ቲክቶክ ላይ ሰው ይጋባ ብዬ ፈተዋ አልሰጠውም በግል መሬት ላይ ሰዎች ማናቸው ኡስታዝ ማናቸው አሁን ያልካቸው ሸህ መሐመድ ዘይን ናቸው አቡ አሚራ አዎ እሳቸው ናቸው እንዳለኝ ስልክ ልስጥ ከፈለክ በውስጥ ልስጥ አቡ አሚራ ማናገር ትችላለህ እየተከናፋ ቴክስት አድርግልኝና እኔም ኦኬ ያለፈው ለማለት ትልህ ሜሴንጀር እንትን አይሰራም ዛራ አለች ዛራ ለኔ ላክልኝ ኡስታዝ ወይ ደግሞ ለፈንድሻ ለነቢል ነቢልም ማለት ነው ሜሴንጀር የሚጠቀም እኔ ሜሴንጀር ነው የምጠቀመው ሜሴንጀር የሚጠቀም አንድ ሰው ቶሎ በሉ ሜሴንጀር የሚጠቀም ቶሎ በሉ ያ ጀማ ሜሴንጀር የሚጠቀም ምክንያቱም እኔ እጠቀማለሁ ኻሊድ ሰው ስልክ አይሰጥም ብዬ ነው አቡ አሚራ ኔትወርክ ኦኬ ኔትወርክ ያዛው ነው ኦኬ ምንድነው መሰለ ያለው ነገር ማለት ነው ለጊዜው አቡ አሚራ እኔ እንደው ሪኮመንድ ማድረገው እንደ ወንድም ሪኮመንድ የሚያደርገው ለጊዜው ነገሮች ከሚጣሩ ድረስ ያቆም እንደዚህ አይነት ነገር ላይቭ አይግባ ላይቭ ገብቶ ሴቶችን እንደዚህ አሁንም አጋባለሁ የሚል ነገር እንትን አይበለው
አሁን አንተ መወሰን ያለብን ያንን ውሳኔ ነው መወሰን ያለብን። ይጣራ። እኔ ከማልን አናገረዋለሁ ጸሐፊውን፣ ፕሬዚዳንቱን ማናገር ይቻላል የመጅሊሱን። በዚህ ጉዳይ ላይ ላይሰንስ በጋብቻ ጉዳይ ላይ የሰጣችሁ ሰው አለ ወይ ብለን እንጠይቃለን። አዎ ካሉ ሀላል ሆም የሚባለውን ማድረጋቸውን እንደሚቻል የሚያሳይ ማስረጃዎችን ማቅረብ አለብን። ሁለተኛ ነገር ደግሞ ፈትዋ ይጠየቃል። ቲክቶክ ላይ ያለውን ፈሳዱንም ጥቅሙንም ጉዳቱንም ተናግረን ይሄ ነገር እንዴት ነው ይቀጥለው ብለን ፈትዋ እንጠይቃለን። ፈትዋ ከተሰጠ በኋላ ግን ሁሉም ሰው መቀበል መቻል አለበት። ይህንን ነው አዋሚራ መሆን ያለበት። ሀሳብ ነው የሰጠሁት። ሀሳቤ ትክክል ከሆነ ከገዛችሁ ውሰዱት፣ አልገዛንም ካላችሁም ደግሞ መተው ትችላላችሁ ማለት ነው። ጨርሻለሁ። ኸይር ነው የኡስታዝ ሀሳብ፣ በእርግጥ የሚያስማማን ሀሳብ ነው። ስለዛ ኢንሻአላህ ልጁ ቢመጣ ጥሩ ነበር። ወንድማችን ኔትወርክ ይሰማል? ኔትወርክ በጣም አዛውኗል። እንትና ማነው ጀማል ሀላል ካለ እስኪ አንድ ቁጥር ጻፍልኝ። ኔትወርክ ይሰማቸዋል? ሀባይብ ያነሳው ሀሳብ አሪፍ ነው፣ ግን ቅድም ነበር ፈትዋ መስጠት የነበረበት። ፈትዋ ለመጠየቅ የእሱን ፍቃድ መጠየቅ አስፈላጊ አልነበረም። በጣም አባበል ነው። ከመጣ አሪፍ ነው፣ ግን የሚመጣ አይመስለኝም። ፍቃዱ ካለው ግን ፍቃዱን ልኮ ያጋባ የሚለውን ፍቃድ መስማት እንፈልጋለን። ያጋባ የሚለው ፍቃድ ግን ከሌለ ግን እየሰራ ያለው ህገወጥ እንጂ በተሰጠው ፍቃድ ላይ ተመርክዞ አይደለም እየሰራ ያለው ልጁ ማለት ነው። አቡ አሚራ ይሰማል? አንዴ እኔ ኔትወርክ አዛ ነው ዛሬ በጣም ጥሩ አይደለም። ኔትወርክ ይሰማል? እኔ ይሰማል? ትሰማለህ? አቡ አሚራ ትሰማለህ? እስኪ ትሰማለህ? ዋው አረብ ይቀጥል። ዋው አረብ መጅሊስ ቀጥል። አንድ ጊዜ አካሄድ ላድርገው። 1900 ሰው አለና ለእህት ለወንድሞቻችን እዚህ ጋር ምክር ማስተላለፍ የምትፈልጉት ነገር ካለ ምክር እንትን በሉ። እሺ ኸይር። አቡ አሚራ አሁን ጀማል ሊመለስ ይችላል። አካሄዳችንን ያንተ ቤት ነው አይደል? እንድታስተካክለው ስለፈለግኩ ነው። ፖለቲካ መጫወት የለበትም፣ እኛም መጫወት የለብንም። ሐቅ ነው ብለን እስካለን ድረስ ማለት ነው። ለምሳሌ እኛ ጥያቄ ስንጠይቅ አካሄድ ብሎ ማቋረጥ የለበትም። ከባድ ጥያቄ የመሰለው ቦታ ሲደርስ ፊውቸሪንግ መግባት የለበትም። ይሄን ነገር ላይ አንተ አስተካክል ስለ እሱ በሱ በመራን መንገድ እየሄደ ነው። ሀበሻም ልክ ነው። በጣም በቃ የሚያናዱ ነገሮችን እያደረገ እየታጠፈብን ነው። ተመልሶ ሲመጣ አሁን በሌለበት ስለሱ አናውራ። ተመልሶ እስኪመጣ ድረስ እንጠብቀው።